የተወደዳችሁ የጌታ ቤተሰቦች በ2010 ለኢትዮጵያ አቆጣጠር ካሳተምኩት ሕዝቤ ሆይ በሚል ርዕስ ከተጻፈው መጽሐፌ ቀይ ከረባት በሚል ርዕስ የቀረበውን መልእክት ወደ እናንተ አቀርባለሁ። ፈልጌ አጣሁኝ ከዚህ ቀይ ከረባት እባክህ አውሰኝ ቢኖርህ ምናልባት ብሎ ቢጠይቀው ከመንገድ አግኝቶ ያኛው መለሰለት አፉን አይቶ አትግዛ አትዋስ አለህ ቀይ ከረባት የነከሌን ሕይወት ተብትበ ያሰርክበት የሰውን ሩጫ ልታቃጥልበት። እንደዚህ ከሚያደርግ ትልቁ ምላስ ከረባት አድርገው ብዬ በጠይቅህ እንዲሁም ብዬ ነው ሰይፍህ መዶሻ ዘርተህ እንድትበላ ጦርህም ማረሻ። በትንቢተ ኤርምያስ መጽሐፍ ምዕራፍ 18 ቁጥር 18 ላይ እነርሱም ሕግ ከካህን ምክርም ከጠቢብ ቃልም ከነቢይ አይጠፋምና ኑ በኤርምያስ ላይ ሐሳብን እናስብ፣ ኑ በምላስ እንምታው ቃሉንም ሁሉ አናድምጥ አሉ ይላል። በተጠቀሰው የቃሉ ክፍል ውስጥ ኑ በምላስ እንምታው በማለት ተማክረው ወደ ነቢዩ ኤርምያስ የመላስ ዱላ የወረወሩ ሰዎችን ይመለከታል። እንደነዚህ ያሉ ክፋተኞች በምላስ ዱላ ትውልድን ያሽመደመዱ የሚጥሉ የዲያብሎስ ሰራተኞች ዛሬም በመላው ዓለም ቁጥራቸው እጅግ ብዙ ነው። ከትንሹ ምላስ የሚወጣው የሰውን ትልቅ ሩጫና የከበረን ፍጻሜ ማቃጠሉን አሁንም በሰፊው በመቀጠሉ በክርስቶስ ኢየሱስ የዳነ ክርስቲያን በዚህ አይነቱ ተግባር ውስጥ እንዳይገኝ የዚህ መልእክት ዋና ሐሳብ ነው። ፈጥረው በሚያወሩትና ስም በማጥፋት ጠላት ዲያብሎስ የሚሰራባቸው ምላሳቸው ምላሱ ቃላቸው ቃሉ የሆኑ ሰዎች እጅግ ብዙ ናቸው። እንዲህ አይነቱ ተግባር ወኔን የሚያስከዳ ትጥቅን የሚያስፈታ ነውና ጌታን የሚከተል ሁሉ ከዚህ ተግባር ይራቅ። በጦር ሰራዊት ቤት ትልቁ የሰራዊቱን ልብ አርዶ ትጥቁን ፈቶ ወደ ምርኮ እንዲጋዝ ከሚያደርግ አሰራር አንዱ የሥነ ልቦና ጦርነትን ተመልክቶ ሆን ተብሎ ተፈጥሮ የሚነዛ የውሸት ወሬ ወደ ሰራዊቱ ማዛመት ነው። ሰራዊቱ እንደ አሸን ቢበዛ በእጅጉ የዘመነ የጦር መሳሪያ ቢታጠቅ በሐሰት ከሚነዛው ወሬ ካልተጠበቀ እንዳልነበረ መሆኑ መበታተኑና ለብዙ ስቃይ መዳረጉን ነው። በቆየው ዘመን የሐበሻ ወታደሮች ጥሬ ሥጋ ሲበሉ ያየ አንድ መጤ እንደ ቀልድ ሐበሾች የሰው ሥጋ ይበላሉ ብሎ የነዛው ወሬ በውጭ ወራሪዎች ስነ ልቦና ላይ ትልቁ ሚና ስለተጫወተ የሐበሻ ወታደር እጅ ላይ ወድቆ ላለመበላት ፈርጥጦ የጠፋው የውጭ ወራሪ ብዙ ነው። ልክ እንዲሁ በአንድ ሰው እንደ ቀላል ወርወር የተደረገች ስም የማጥፋት ወሬ ዘመቻ እንደ እውነት እስክትቆጠር የምትደርስበት አጋጣሚ ብዙ ነው። እንደ ቃሉ ኑ ተባብለው በሰው ላይ ሐሳብን አስበው ተግባራዊ አድርገው የስንቱን ሕይወት በምላስ የመቱ ሰዎች ቆጥሮ ለመጨረስ ያታክታል። ኑ በምላስ እንምታው ባዮች በግልም በጋራም የሰውን ሕይወት ማቃወስ በለመደ ምላሳቸው እንዳይነሳ አድርገው ያሽመደመዱት ስንቱ ነው። አንደበት እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኖ ሥጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። የአራዊትና የወፎች ተንቀሳቃሾች በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበትን ሊገራ ማንም ሰው አልቻለም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን ባርካለን። በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግማለን። ከአንድ አፍ በረከትና መርገም ይወጣሉ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭስ ከአንድ አፍ የሚጣፍጥና የሚመርን ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃ ጣፋጭ ውሃ አይወጣም። ያዕቆብ 3:6-12 ፈረሶች በሉጋም መጋራት ችለው መርከብ ምንም ትልቅ ቢሆን በትንሽ መሪ ሊገራ በቅቶ ሰው ግን
በትንሽዬ ምላሱ ቁጥጥር ስር ሆኖ የራሱን ብሎም የሌላውን ሩጫ ሲያቃጥል ይኖራል። የትኛውም የባህርና የምድር የየብስ ተንቀሳቃሽ ፍጥረት ሁሉ በሰው ተገርቷል፣ ማለትም በሰው ቁጥጥር ውስጥ ሆኗል። ነገር ግን ትንሿ ምላሱን ሰው መግራት ተስኖት ትልቅ ነገሩን እንደ እሳት እየለበለበች በትንሽ እሳት ትልቅ ደን ጫካ እንደሚወድም ትልቁን እያጠፋች ሰውን ከሩጫው እንዲቆም ማድረግ እንቀጥላለች። ደግሞም በዚያ አንደበታችን ሁሉን ቻዩን አምላክ እንባርክበትና በዚያው አንደበት በአምሳሉ የተፈጠረውን ሰው እንረግምበታለን። ጸሐፊው እያቀረበ ያለው መልእክት አንድ አፍ ያለው ምንጭ ጣፋጭና መራራ ውሃ ማመንጨት አይችልም። ዛፎች ደግሞ ፍሬያቸውን ነው የሚሰጡት። ከተፈጠሩበት ውጭ ሆነው ዘር አይሰጡም። ነገር ግን የሰው ምላስ መንታ ድርጊቶችን ማከናወን ችሎ ለቁጥጥር አልመች ብሎ መግራት እስኪሳን ደርሷል። በገዛ ምላሳቸው ምክንያት ዘመናቸውን ሁሉ ከሚደርሱበት የከበረ ፍጻሜ የቀሩ ብዙ ሰዎች ናቸው። እንደ ወንጌል አማኝ ክርስቶስን እንደሚከተል ሰው ክርስቲያን በከፍተኛ ሁኔታ አንደበቱን ለመግራት መጋደል አለበት። ባልተገራ አንደበት ከላይ የተጠቀሱ ችግሮች ክምር እንጂ ልማት የለም። ከቃሉ እንደምንመከረው ወንድሞች ሆይ ይህ እንዲህ ሊሆን አይገባም እንደተባልነው ነው። በዘመናችን ሁሉ አጥብቀን በአንደበታችን ምክንያት ከሚመጣብን በሰው ላይ ከሚደርስ ጥፋት አጥብቀን ልንቆጠብ ይገባል። ሐሜትን የምንዘራበት ይህ አንደበታችን ነው። ሐሜት ማለት የሌላው ሰው ስም በሌለበት በመልካም ሳይሆን በክፉ በማንሳት ማውራትን ይመለከታል። ይህ ጉዳይ በአንድም በሌላም መንገድ ወደዚያ ግለሰብ ይደርስና ጠብንና መጠላላትን ያመጣል። ነገር ግን እርስ በርስ እውነትን በመነጋገር ሊያንጽ የሚችለውን ነገር በማድረግ ከዚህ አይነቱ ኃጢአት እንድንርቅ መትጋት ይጠበቅብናል። ሌላው በአንደበታችን ውሸትን ለጉድ እንወልድበታለን። ያላየነውን እንዳየን በማስመሰል ያልሰማነውን ሰማን በማለት አብዝቶ ውሸት የለመደ አንደበታችን የሚያደርሰው ጥፋት ሲበዛ ከባድ ነው። ክርስቲያን ከውሸት ለመራቅ ዕለት ዕለት መጠንቀቅ አለበት። ምክንያቱም ያመነው ጌታ አንዱ መገለጫው እውነት ስለሆነ ክርስቲያን መታወቂያው እውነት መሆን አለበት። ፈጽሞ ባላዩትና ባልሰሙት ማለትም በቦታው ተገኝተው ምስክር ባልሆኑበት በስማ ብለው ተነሳስተው ወሬን ጨምረው ጨማምረው የሚያወሩ ሰዎች አንደበታቸውን ጠላት እየተጠቀመበት መሆኑን ሊያውቁ ይገባል። ለማመን እስኪሳን በውሸት የሚታወቁ ዝናቸው በዚህ የናኘ ሰዎች አሉ። ያልተፈጠረውን ተፈጠረ ብለው የሚነዙ እንዲህ አይነቱን ልማድ ቀስ በቀስ የእነዚህ ሰዎች ጠቅላላ የሕይወት ጉዞ ማቃወሱም ቀጥሏል። እነዚህ ሰዎች ሕዝቡ የሚያውቃቸው በዚህ ዋልባሌ የውሸት ተግባራቸውና ወሬያቸው ነው። የሌላቸውን እንዳላቸው በማውራት የተካኑ ሰዎች ከፍጻሜው እውነት ፍንትው ብሎ መገለጡ ስለማይቀር በአንደበታቸው ምክንያት ቅሌትን እንደለበሱ ዘመናቸውን ይጨርሳሉ። ወንድሞች ሆይ ይህ እንዲህ ሊሆን አይገባም። አገልጋዮች ከእንዲህ አይነቱ ምግባር አብዝተው ጥንቃቄ ካላደረጉ ውሸት መታወቂያቸው ወደ መሆን ይደርስና ሕይወትን በእውነተኛ ገጽታ ኖረው እንዳያልፉ እንቅፋት ይሆንባቸዋልና መጠንቀቅ ይበጃል። ዋሽታችሁ አውሩልኝ የተባሉ ይመስል ወንጌል ሊሰበክበት በተገባው መድረክ ላይ ውሸታቸው በአካፋ ሊዛቅ የሚደርስ አገልጋዮች በርክተዋል። እዚህ ቦታ ሄጄ እንዲህ ሆነ፣ እዚያ ቦታ ነበርኩ፣ የተፈጠረ በማለት ያልሆነውን ሁሉ የሰውን አፍ እስኪ ያስከፍቱ ድረስ በትረካ መልክ ከሚያቀርቡት ሪፖርት መሰል ዘገባ ውስጥ እውነቱን ተጣርቶ ቢለይ ከ110% የማይሆንበት ጊዜ አለ። በቅጡ ቢቆጠር የተሰበሰበው ሕዝብ 6540 የሚሆነውን 100,000 ሕዝብ ነበረ በማለት ከእውነት የ93460 ልዩነት የሚታይበት ጉድ የሚያሰኝ የቁጥር ግነት ያቀርባሉ። ወገኖች በሰማርያ ላይ ያልፍ ግድ ሆነበት ተብሎ መጽሐፍ በዮሐንስ ወንጌል ምዕራፍ 4 ላይ እንደሚነግረን ስለ አንዲት ሴት መሆኑን ልብ በሉ። ለዚያውም የባሎች ብዛት በመቀያየር
እርካታና ደስታ ያላገኘችውን የእኩለ ቀን የጠራራ ፀሐይ ውሃ ቀጂ ሰማርያዊ ሴት ማለት ነው። ጌታችን በዘመኑ በምድር ሳለ አንድ ሰው እንኳ ግድ ብሎት አገልግሏል። እኛ በሺ የሚቆጠር ጭንቅላት ካላየን ባይኖርም እንኳ ነበር ብለን አጋነን ካላወራን ያገለገለን እስከማይመስለን ደረጃ ላይ ደርሰናል። ከዚህ እኩይ ምግባር ጌታ ይፍታን። በከበረው መድረክ ላይ ተሰይመው ከመጣው ሕዝብ ጋር ሊስተካከል የማይችል መገለጥ መሳይ እውነት የለሽ ቅዠት ቀባጥረው የሚወርዱም መኖራቸውን በየቦታው የሚታይ ጉድ ነው። ጉባኤው 200 ሆኖ ሳለ በዚህ በኩል 110 ሰዎች፣ በዚያ በኩል 147 ሰዎች በማለት ከጉባኤው ቁጥር በላይ በመጥራት አፋቸው ከመጠን ይልቅ ውሸትን የለመደ ከከበረው እውነት ጋር ፈጽሞ ሊሄድ የማይችል አቅጣጫን የያዙ ቤት ይቁጠራቸው። ቢያንስ ጉባኤውን አትኩሮ ቢያጤኑት ከዚህ ቅዠት መቆጠብ ይችሉ ነበር ባይ ነኝ። ስለ ክርስቶስ ወንጌል እንዲያና እንዲዋጋ ከፈልኩ፣ አሁን ደግሞ እንዲሆኛለሁ በማለት ከሕዝቡ ኪስ አንዳች መበርበር ሲሹ 3 እውነት 97 ውሸት የሚያወሩ እንዳሉ በቦታ ሆኜ ታዝቤያለሁ። ለመሆኑ በዚህ ሕዝብ ላይ እንደምንቀባጥረው ሁሉን ቻዩን አምላክ ለማታለል የምንችል ይመስለን ይሆን? በዘመናት ያየሁት በእውነተኛ ሕይወት እውነትን እየተናገሩና እየኖሩ ያለፉ ብሎም ያሉ ሰዎች ሕይወታቸው በርካታና በሰላም እንደኖሩ ይመሰክርልናል። እንዲሁም ጥቂቱን ጌታ ባርኮላቸው ከእውነት ተቃዋሚዎች በቀር ሕዝቡ በእነሱ ሲደሰት በመልካም ሲጠራቸው ተመልክቻለሁ። በዚያው ልክ በሰዎች ፊት እያስመሰሉ በእያንዳንዱ እንቅስቃሴያቸው ያሻቸውን እየኖሩ ሰዎች ዋጋቸውን በግልጽ ሲቀበሉና ከሕዝብ ልብ ዕለት ዕለት ሲወጡና ሲርቁ በዘመኔ አይቻለሁ፣ ሰምቻለሁ። መድረክ ላይ ቆሞ የሚናገረው ያለውን ሁሉ አሚን ብሎ አመንዥጎ መዋጥ የሚያዘወትረው ሕዝብ ፊት ቆመው በእጄ ይህን ያህል ሙታን ተነሳ በማለት በሄዱበት ሁሉ ቁጥሩ የሚለያይ የበሬ የወለደ ምስክርነት የሚዘረግፉ አፋቸው ከመጠን ይልቅ አድርጎ የማያውቁትን ነገር ያላደረጉትን ነገር እንዳደረጉ በማውራት የደከመባቸው ውሸት ቀለባቸው የሆኑ አገልጋዮች ነን ባዮች ቤተክርስቲያን መድረኳ እቅፍ ድግፍ አድርጎ ይዟቸዋል። ያስነሱት የሙታን ብዛት የጅቡቲን ሕዝብ ሊያክል ጥቂት የቀረው ውሸታቸው ከዕለት ወደ ዕለት እድገቱን አፋፍሞታል። ጉድ ነው። የማውራት አመል የባጤ ቋጡን እውነት ሲከሳ ማድለብ ውሸቱን ጥቂቱን ነገር ማብዛት አጋኖ እውነት ሲል በውሸት ታፍኖ በውሸት በግነት አትከብር ጌታ፣ እኔስ ምርጫዬ ሆኗል ዝምታ ያልኩበት ምክንያት ይሄ ነው። ከከተማ ቆሻሻ እኩል የሰው ግነትና ውሸት ከየአቅጣጫው መከመሩን ተመልክቼ ከላይ የጠቀስኩትን ዝማሬ ዘመርኩ።